ሁላችሁም መርዛችሁን ታወጣላችሁ። ምንም ችግር የለውም። ግን እኔ የለሁበትም። ይኸውልህ እኔ ኖርሽበት እኔ የለሁበትም። ሰውዬ ወደ እኔ እንዳታመጣ በጌታ አንቺ እንደዚህ አይነት ሚስጥር ሰምተሽ እኔ የሰማሁት 2 ቀኔ ነው። ዛሬ የሚያወራሁት ለምን እንደሆነ ታውቃለህ? አላወራም ብዬ ነበር። ዛቻ ስለደረሰብኝ ነው ያወራሁት። ማንም ዛቻ ያደረሰብሽ? እሱን ተው በቃ። ዛቻ ስለደረሰብኝ ምን እንደምታመጡ አያለው ብዬ ነው። አለቅ ያወራሁት። እሺ ይህንን ከሰማሽ ለምን ለእኛ በውስጥ አላደረሽንም? ምን ችግር አለው? ወጥተሽ የ12 ዓመት ልጅ ነው። የ12 ዓመት ልጅ ለዚች ሴት ልጅ እና ህፃን ልጅ ነገር ልጅ አለሽ አንቺ። ኧረ እኔ ወደዛችም አልደርስም። እኔ ጌታ ሰዎቹ ክፉዎች ናቸው። በስመ አብ ከፍቷል ዘመን ማለት። ኧረ ተው በእናትህ ተወኝ። ለምን አፍረጥርጥሽ ጀምረሽዋል? ለምን አፍረጥርጥሻል? በደንብ አታስረጅ። እዛው ተጠያየቁ። ማንን እንጠይቅሽ? ቪዲዮንም የያዙት ወንጀለኛውም እዛው ኢትዮጵያ ውስጥ ነው ያለችው። አለቅ። መቼ ነው ወደ ወለጋ የተኬደው? አንተን ለማብሸቅ እኮ ነው ያ ነገሩ የተደረገው። አንተ በዘፈን ሰው ሰድበክ ማለት ነው። ገብቷል? እሱን አስታውስ፣ ንገሩት። ታሪኩ እኮ ይሄ እኮ ነው። ከአንተ ጋር እኮ ነው የሚገናኘው። አንተን ለማብሸቅ እንጂ ሴትዮ የመጣልሽን ያልመጣልሽን ሰውን ለማብሸቅ እና ሰውን ለማናደድ እንጂ ምንሽም አልገባኝም። በቃ እሺ ንገሩት፣ የገባችሁ ንገሩት መቼ እንደሆነ። አባጅ ብያታለሁ እኔ። በቃ እንደፈለግክ አባጂም አልከኝ ምንም አልከኝ፣ ግን ማለት ነገሩን ስትዘባርቂው ትክክለኛ መረጃ አልዘባረኩም። አንተ ነህ እንደውም ማለት ነው። እኔ አንድ ነገር ልንገርክ፣ ላስታውስ ትፈልጋለህ? የሆነ ጊዜ ላይ ሰራሽና አጀንዳ እየሰጠሽን ነው ወይስ ትክክለኛ መረጃ ይዘሽ? እኔ ለማንኛውም ብታጣራ ግን ይሻላል። ትንሽ ጫፍ ከያዛችሁ ይወጣል ነገሩ። ሴትዮዋ ዘባራቂ ስለሆንሽ በጠንቋይ አእምሮሽ ስለደነዘዘ እንጂ ነገሩን እኮ ትንሽ እኔ አንቺ የምታወሪው ወሬ ብዙ ጊዜ እምነት የለኝ፣ ግን ጫፍ ይዘሽ እንደምታወሪ ያውቃሉ። የሆነ ነገር ትሰሚያለሽ። መረጃ ግን ሁሉም ቪዲዮ አለ። ወንጀል አንቺ ብቻ ሳትሆኝ ሁሉም ሰው ቪዲዮ እዛ ላይ ጅጅክያም ሊያሹም በአጠቃላይ የሆነ የወንጀል ቪዲዮ አለ ሲባል እሰማለሁ። ወንጀሉ ግን ምን እንደሆነ አናውቅም። እርስዎ ግን ወጣ አሁን እንደዚህ ናት የ12 አማራ ብትሆን ኦሮሞ ብትሆን አሳያችሁ ነበር። ወርቅ ተደፍቶ ሰሚ ይኸውልሽ፣ ወርቅ ተደፍቶ ፍግ የሚታፈስበት ዘመን ላይ ደርሰናል አይደለ? ችግር የለውም። እኛም ጊዜ ሲኖረን ያን ጊዜ በደንብ እንነጋገራለን። አንቺ ወደ ላህያ መረጃውን አጣራለሁ። ደግሞ ወደ እኔ መጣ። እስቲ ጂጂ ለምን አትጠይቃትም? ለምን ጂጂ አሳልፍ አትሰጥም እንዴ? ወደ እኔ ትመጣላችሁ እንዴ? ሮጣችሁ ወደ እኔ። ያስኮን ቅጂ አውጣ። አንተ የሁሉንም ሪከርድ አውጣለሁ አልካር አውጣ። ከዛ ሁሉም ሲነካካ ነገሩ ይመጣል። አለቀ። ምንድን ነው እንዴ? እኔ ላይ መታችሁ፣ እኔ ላይ ፊት ትላላችሁ እንዴ? አው አይ ዋላ አውቄያለሁ። ተያቸው። እንደዚህ ናቸው። ለህዝባቸው እኮ አዝኑ። ይፍቱ። ተያቸው። አይ እኮ እግዚአብሔር ስጥሽ። አንቺ ብቻ ነሽ ትክክል። የኔ ልጅቱን አምጡ ዳሽ ያመጣቻትን ትክክል። ዋና ወንጀለኛ እዛ ቁጭ ብሎ ከዛስ ለራሳቸው ነፍስና ለራሳቸው ብር እየተሸፋፈኑ ቢዝነስ እየሰሩ እኔ ወርቄ ስም ባልጠራሁት ልጠየቅላችሁ መስሏችሁ እንኳን እቺ ወሬ እኔ ጋር የደረሰች እንጂ እንዴት አድርጌ አቀነባብሬ እንደማወራው ነው እንቅልፍ ያጣሁት። እሺ
ለሰው ነፍስ ያላዘናችሁ ለኔ ታዝናላችሁ? እርስ በርስ ያልተዛዘናችሁ እንዴ? አላወራም። ለምን አወራለሁ? የኔ ጌታ ምን አገባኝ? በጆን ዳንኤል ላይ ጆን ዳንኤልን ከዚህ ከሚዲያ እናጠፋዋለን ብላ ከአዶናይ ጋር አዶናይ ለብቻው ሽልማቱን ምንንም ለመውሰድ ለሚቀጥለው ማለት ነው ጆን ዳንኤልን ትከሻዋለሽ ምናምን ብሎ እንዲህ ብለሽ በይ ብሎ እንትን ድራማውን አሰርቷት ጎንደር ላይ የኔ እናት ድራማው ከሽፎ ይሄው እኛም አንላቀቅም ምንድነው ወዴት ነው ስንል ይሄው እዚህ ላይ ደረስን። አንቺ እባብ ነሽ። ኃጢአትሽ ብቅ ብሎ ወጣ። አሁን ገና ትታነቂያለሽ። እኔማ የሙሙ ጉዳይ መስሎኝ አያገባኝም። የሙሙ ጉዳይ መስሎኝ ሙሙ ላይ ሰብሰብ ብዬ ምን አይነት ሙሙ ቢሆን ነው እንደው ይሄ ሙሙ ምን አይነት ቢሆን ነው ብዬ እንዲህ የተጨነቁበት ብዬ እላለሁ። ለካ እናንተ በወንጀል ተጨማልቃችኋል። ወይ ጉድ! ወሬ ለዛ አይደል እንዴ ቁጭ ያልሽው? እንዴ እኛም ሙሙ ለማየት በቃ አይናችን አፋችን ይሄው። አንቺም ራሱ አሌክስ እንዲህ ብለሽ ብታዳምጪ 180 ሰው ከዛለሽ እኛ ሱቅ እዛም እዚህ አደ ወሬት ልሁን እንጂ ታውኝ። ይሄማ በዩቱብ እኮ ነው መወራት ያለበት። በዩቱብ ዩቱብ ጀምራ ሊያልስ ደባት እንዴ! አሁንም ጭንቀት ላይ ናት። ገና ታብዳለች። እኔ አንድ ነገር ልንገራችሁ። ባይዘዌ የሆነ ወንጀል ውስጥ ተሳስታችሁም ሆነ ምን ብላችሁ ስትገቡ ከደበቃችሁ ማለት ነው ነገሩ እየረዘመ ያንን ወንጀል ለመሸፈን ሌላ ነገር ትሰራላችሁ።